እኔ ጋር ያውሩኝ ይሄ ለኩን ነው አሉ ለኩን ነው ይሄ አናምንም እውነት እሱ ነው እንደዚህ ካንቺ አሉሽ እንደዛ ከእህቴ ጋር የምታደርጊውን ግንኙነት አቁሚ ጭራሽ ቤት ድረስ መተሽ አንኳኩተሽ የምታችልበት ምን አንቺ ግን ሰው ነሽ እንዳንተ አልችልበትም አልኩህ እንዳንተ ሰው ነሽ ወይ ሰላም እንደምን አላችሁ ውድ ያፎት ሚዲያ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ እንግዲህ ባለፈው ከሜላት ጋር ተገናኝቼ ነበር ሌላ ጦስ መጥቶብኛል ሌላ ድብድብ ያለው ነገርም ይዛ መጣለች ጭራሽ ጥፊም አለው እኔ ደግሞ ያንን ነገር አስተናገድኩት እንደምንም ቻለ በማድረግ ነገሮችን ለማስተካከል በሚል ምክንያቱም ሰው ነገር ይጭራል ነገሩን ደግሞ ግዴታ እንዳይነሳ እሳቱ እንዳይነሳ ማድረግ የኔ ስራ ነውና ቀስ ብዬ ነገሩን በብላት ለማለፍ ሞክሬያለሁ ከዛም ያው ቤት ሄዳም ተስደውል ነበር ሽማግሌ ያለቻቸው ሰዎችም እኔን በግል ለማናገር ሞክረዋል እንግዲህ ተመልካቾች እጅግ በጣም ብዙ ነገር እየመጣ ነው እሱን ደግሞ ያው በኔም በራሴ ጓደኞቼንም በማማከር ግሶችንም በማማከር የተለያዩ ሰዎችን እንደዚሁ ከጎኔ እንዲሆኑ በማድረግ የራሴን ስራ እየሰራው ገኛለሁ ዛሬ ላይ ደግሞ እስኪ እኔ ቀጥሬያታለሁ እሷ ባለፈው ትንሽ አስጠብቂያት ነበር በምላሹ ማለት ይመስላል ብዙ ደቂቃ ጠብቂያለሁኝ እሷን እየጠበቅኩ ገኛለሁ አሁን ላይ እንግዲህ ውድ ተመልካቾቻችን በኔ በራሴ በላቤ ያፈራውትን ንብረት የኔም እጅ አለበት በሚል ድጋሚ ተከስሻለሁ የኔም ይገባኛል ግማሹ ያክል የኔ ነው እሱን ደግሞ የግድ እኔ ማግኘት መቻል አለብኝ በማለት ነገሩን ለህግ አቀርበዋለሁ ያለች ነው እኔም ደግሞ ህግ የሚመለከተው ከሆነ እስከመጨረሻው ድረስ መሄድ ትችያለሽ ህግማ አንድ ጊዜ ፈርዶልኛል ህግ የሚገባኝ ለኔ ነበርና ለኔ ወስኖልኛል አንቺ ደግሞ አይ ፌር አይደለም የተወሰነ ውሳኔ ልክ አይደለም ካልሽ ደግሞ ይግባኝ በመትዩ መልኩ ጠይቂና ማግኘት ትችያለሽ ብያታለሁ እንግዲህ እናንተም እንዳያችሁት ከብዙ ክርክር በኋላ ነው እሷ እንደዛ ያለችኝ የነበረው ጭራሽ እንደውም በቃ ለመናገር የፈለገችውን ነገር በትክክል ራሱ አልነገረችኝም ምንድነው የሚገባኝ ነገር አለ ነው የምትለው ያ የሚገባሽ ነገር ምንድነው ስላት የመጀመሪያው 3 ሚሊዮን ብሩ ቀጣይ ደግሞ የቤቱ ዋጋ በራሱ የኔ ነው ስለዚህ ግማሹ ይወሰድከው የኔ የግሌ ሀቄ ነው ያለችኝ ስለሆነ ያ ደግሞ ሀቅሽ ከሆነ እሺ ይገባኛል የምትይ ከሆነ ከሰሽ ወሰጂ ነው ህግ እንደሚያደርግ ያደርገናል ብዬ ነበር መጀመሪያም ቢሆን ህግ ደግሞ የሚፈልገውን ነገር መረጃዎችን አሰባስቦ ሰዎችን እንትን ብሎ የተለያዩ ህግ በሚመለከተው መልኩ አጣርቶ ለኔ ፈርዶልኛል ይሄ ደግሞ ለኔ ይገባኛል በሚል እንግዲህ እኔ ይግባኝ የሚባል በስም ደረጃ ላውቀው ይችላል እንጂ ሂደቱ ምን ያክል ርቀት ያስኬዳል የሚለው እኔ አላውቀውም ምናልባት የህግ ሰዎችን ላማክር ይችላል አሁንም ጠበቃ ሜሮንም ከኔ ጋር አለች እሷን አማክራለሁ ሌሎች የህግ ባለሙያዎችን አማክራለሁ እንዲሁም ደግሞ የሚመለከታቸውን ለማናገር ሞክራለሁ አሁን ግን ተመልካቾች በዚህ ዙሪያ የምታውቁት ነገር ካለ በውስጥ ማናገር ትችላላችሁ ኮሜንት ላይ ማስፈር ትችላላችሁ እናንተ በዚህ መልኩ ሂድ የምትሉኝ ነገር ለማድረግ ነው ደግሞ ዝግጁ ነኝ ስለ ይግባኝ ማለት ነው ይግባኝ ሰው ጠይቆ ከተፈረደ በኋላ እስከ ምን ደረጃ ይጓዛል የሚለውን ከናንተ ማግኘት ፈልጋለሁ አሁን ላይ ዛሬ እንግዲህ ይግባኝ ተቀስቅሷል ሽማግሌ እንትን ብያለሁ እና እኔ ማድረግ ያለብኝ በሙሉ ዝግጅቴን ጨርሻለሁ እሱን ለማድረግ ደግሞ አንተ መገኘት መቻል አለብህ ያለች ስለዚህ ዛሬ ስትደውልልኝ ምንድነው ያለችኝ በቃ እንትኖ ይሄ ምንድነው ሽማግሌዎች አናግሬያቸዋለሁ ችግር የለውም እኛን ጨርሰዋለን ብለውኛል እንግዲህ በሽማግሌ የሚያልቅ ጉዳይ ከሆነ እስኪ እንሞክረዋለን እኔ ግን እስከመጨረሻው ድረስ እታገላለሁ ብያለሁ እስከመጨረሻው ሄዳለሁ ብያለሁ እስከመጨረሻው ድረስ ከራከራለሁ ብያለሁ ስለ ይግባኝ የምታውቁትን ነገር ግን እናንተ በኮሜንትና በውስጥ እንድታወሩኝ ይፈልጋለሁ እናንተ እንድታግዙኝ ይፈልጋለሁ እንግዲህ ሜላት እየመጣው ነው ብላኛለች ዛሬ ላይ ቀጣሪ ነኝ እኔ ነኝ እዚህ ቦታ ላይ ቀጥሬያታለሁ ማለት ነው እሷ ያው የምትወስደው ጫካ ለጫካ ውስጥ ለውስጥ ነው እኔ ደግሞ እንዲህ አይነት እዚህ ሰፈር ውስጥ እንደዚህ አምጥቻታለሁ እስኪ የምትለው እና ያለን ትንሽ እንጠብቃት ተመልካቾች እጅግ በጣም ብዙ ጊዜ ነው የጠበቅኳት ደቂቃዎችን አልፈዋል እኔ ቀጥሮ እንደመጠበቅ የሚያስጠላኝ ነገር የለም መጣለች
እዚህ ጋር ነኝ ነይ ምንድነው አንቺ ደግሞ እንደዚህ ሰዓታትን ጎምዶ መምጣት? 6 ሰዓት ለተቀጠረ 11 ሰዓት ትመጫለሽ። ሰላሜንማ ባንቺ ምክንያት አጣሁ። አሁን እሺ ምን መሰለሽ የመጀመሪያ ጉዳይ አንድ ብዬ ስጀምርልሽ ከእህቴ ጋር ያለሽን ግንኙነት አቋርጭ። በቃ እህቴን እየመጣሽ ምንም በማታውቀው አታስጨንቂያት። ለሶስተኛ ጊዜ መጥተሻል። አንዱን ይደርሽብሻለሁ። ስለዚህ ለመጨረሻ ጊዜ ልንገርሽ፣ ከእህቴ ጋር የምታደርጊውን ግንኙነት አቁሚ። ጭራሽ ቤት ድረስ መጥተሽ አንኳኩተሽ የምታደርጊውን ነገር አቁሚ። በቃ ይሄንን ልለምንሽ፣ የመጀመሪያው ነገር። ሁለተኛ ደግሞ እነዛ ምንድናቸው ሽማግሌ ምናምን ያልሻቸው ሰዎች በቃ የሚፈተው እንደ ህግ ነው ብለሽኛል አይደለ? እንደ ህግ ከሆነ ደግሞ ህግ የሚያደርገውን ያድርግ። በቃ እነዛ ሰዎች አይደውሉልኝ፣ አይጨቅጭቁኝ። እነዚህ አድርጊልኝ። በቃ እነዚህ ሁለት ነገሮችን አድርጊልኝ። ካንቺ የምፈልገው እነሱ ነው። ሌላስ ተጨማሪ የለ? እነዚህ መልሽልኝ። መጀመሪያ መልሽልኝ። እነዚህን አድርጊልኝ። ከዛ ሌላው ቀጥ አልቆምኩም። አባቴ ቀስ ላውራ። አንደኛ እህትን 30 ሺህ ብር ሰጠው ብላ ዋዘራፍ እያለች ነው። አዎ 30 ሺህ ብሩን ከፍላልኝ ያለች። አዎ ተክፋል። የከፈለችው ግን የትኛውን አሳክማ የትኛውን እንትን ብላ ነው 30 ሺህ ብር ከፈልኩ ብላ እዚህ ጋር 10 ጊዜ ቴክስት እየጻፈች እንደዚህ አድርጊያለሁ እንደዚህ እያልጋለች የምትጽፈው እኮ የሚገባችሁን ነገር በቃ አድርጊያለሁኝና ከዚህ በኋላ ከኛ ጋር ያላችሁን ግንኙነት አቋርጡ። ቪዲዮ ራሱ ሰርታለች አይደል እንዴ? ከኔ ጋር እኮ ቪዲዮ ሰርታለች። ሰራች እንጂ እና ቴክስቱን አይተሃል? ከኔ ጋር እንዴት እንደምታወራ አይተሃል እኮ። ታውራ አንቺ የምጨቀጭቂያትን ነገር ነው ለሱ ነው ምላሽ የምታደርግ አይደል እንዴ? ምላሽ ነው እንዴ? ኧረ እባክህ ለምትያት ነገር ለምታስጨንቂያት ነገር እሷ ምላሽ ሰጥታ ሊሆን ይችላል። ምናልባት እኔ አላየሁትም። ቴክስቱ ምን አለች የሚለውን አላየሁትም። ልጠይቃት ላዋራት እችላለሁ። ደግሞ ለኔ ከኔ የምትደብቀው ነገር አንድም ነገር አይኖርም። ካንቺ ጋር ደግሞ ምንም አይነት ህብረት የላት። በቃ አዳምጪ። እዚህ ጋር ማወቅ ያለብሽ ነገር ካንቺ ጋር ምንም አይነት ግንኙነት እንዲኖራት አልፈልግም። ጉዳይሽ ከኔ ጋር ነው። ጉዳዩን ከኔ ጋር ጨርሽ። በቃ አለቀ እንጂ 30 ጊዜ ቤት እየመጣሽ ከሷ ጋር በቃ እኔን ደውይልኝ፣ እኔን አናግሪኝ። በቃ አንተም እኮ ከኔ ጋር መጨረስ ሲገባ ነው ከወንድሜ ከቤተሰብ ጋር የደረስከው አይደለ? ስለዚህ ነው ያለቀህም። ነው እንዴ? እኔ እኮ ቤትሽ ጋር የመጣሁት አንቺን ፍለጋ ነው። እኔ ፍለጋ ነው የመጣኸው? ለበቀል እኮ ነው የመጣኸው። ምን ነው ያልመጣው መሰለህ እንዴ? አጣርቻለሁ እኮ መጥቼ። አንቺ የምታስቢው እንትን የምትይው ነገሩን ብቻ ስለሆነ ነው እንጂ እኔ በሰዓቱ ከካሜራ በስተጀርባ የምታረገው ሌላ ሰይጣን ነህ። ከካሜራ ሲደቀልብህ መላክ ያጫውታል። ቆይ ምን ነው? አንዳንዴ እኮ ሰው ፈጣሪ ፍራ። እስኪ ግድ የለም ታዩ። ፈጣሪ ሲጀመር ከሰይጣን ጋር ምንም አይነት ህብረት የለውም። ግን ማወቅ ያለብሽ ነገር ምንድነው? እኔ ጋር አንተ እንዲህ አይነት ችግር አለብህና ይሄንን ደግሞ ከካሜራ ጀርባ የምታደርገው ነው። ይሄ ደግሞ ካሜራ ላይ ስትሆን የምታደርገው ነው። በእኝና ነገራቸው አሁንም ያው ያዩሽ ስራው አንድ ነገር ለምሳሌ አሁን በስልክ ስታዋራኝ እንደዚህ አይደለም የምታዋራው። እሺ እንዴ ብዬ ላዋራሽ? አመናጭቀህ በቃ የሆነም ካንተ የማይጠበቀው ቃላቶች ታወጣለህ። እስኪ ንገሪኝ። ደግሞ ስትመጣ ደግሞ ካሜራ ላይ ጻድቅ ያጫውታል። ይኸውልህ ካሜራው አይደለም ያንተ እንትን ነው። ካሜራ አይደለም እኮ ምንም ቢሆን እኮ ሰማይና ምድር የፈጠረው ያያል እኮ። ገባህ? ግድ የለም ያንቺ ሰማይን አታነካኪ። ሰማይና ምድርን የፈጠረ የምትይውን እንትን ከሱ ጋር አታነካኪኝ። እኔ ስለተናገርኩ እኔ ፈልኩ ካሜራ ላይ መጣው። ከካሜራም በስተጀርባ ሆነ። እንደውም እኔ ከካሜራ በስተጀርባ ትንሽ ለዘብላለሁ። ካሜራ ላይ ስወጣ እኮ እንደውም ተናድጄ መጥቼ ነው እንትን የምለው። እንዳንተ እኮ ነው አስመስዬ ተቅለሽሽ ነው አይደለም። አየሁ እንደሱ አልችልበትም። እኔ አንቺ ግን ሰው ነሽ። እንዳንተ አልችልበትም አልኩህ እኮ። እንዳንተ ሰው ነሽ ወይ? እኔ ይኸውልህ እንዳንተ ተቅለሽሽ ምንም ብዬ ሰው ለመያዝ ምንም ለማለት አልችልም። እኔ አልኩህ አንድና አንድ ፈጣሪ ካለ በቂ ነው። ፈጣሪ ካለ እኮ አንቺ ፈጣሪን አውቀሽው አንቺ ወይ? አዎ ካንተ ይሻላል። የሰይጣን ስራ እየሰራሽ ነው እንዴ? ፈጣሪ የምትይው እኔ እንደዚህ የምታረገው ተው እንጂ ዝም በል እንዴ፣ ዝም በል። እኔ ካንቺ የምፈልገው ነገር በቃ ተይኝ። እኔ ካንቺ የምፈልገው ነገር ጉዳይሽ ከኔ ጋር ነውና ከኔ ጋር ጨርሽ። እህቴን እየመጣሽ ምስኪን አትምሰል ነው እኔ ጥያቄ መልስ። አትምሰል፣ ትክክለኛ ጸባይን አውጣ። ከካሜራ በስተጀርባ ያለህና ካሜራ ላይ ያለውን ባህሪ ለምን አንተ አታረገውም ነው? እኔ ነው ሪካርድ አድርጌ ማስወጣት አለብኝ። አውጪው
አዎ የፈለገሽን እንትን በይና እንኳን ሪከርድ በቃ በምንም ብለሽ ይሄ ነው የላይኩን ጉድ ይሄ ነው ይሄን ይመስላል በይና ነገራቸው በቃ ከዛ በኋላ እንዳንተ መሰልኩ እኔ መሰሪነትሽ ነው ይሄን የሚያስበው አምሮሽ በነገር ብቻ የተሞላ ስለሆነ ይሄን ብቻ ያሳስብሽ ግን ስማ እንግዲህ ይኸውልህ አሁን ሰው ማለት ምስኪን መስለው ቆይ ሰው ሲጣጋ በቃ እሱን ታዩ በቃ እኔ ምን ጨካኝም ልሁን አዳምጪ ጨካኝም ልሁን መሰሪም ልሁን ምንም ልሁን ጥያቄ አንድና አንድ ነው አይደለ ከህቲ አናት ላይ አናት ይፍረስ እዛ አናት አትበል አናት ላይ እዛ ነገርኩህ እኮ ስማ አንተ ከመጣህ በኋላ እኔ ራሱ የሆነ ካንተ ወሰኩ ጸበል እንግዲህ በቃ ስልክ ስታዋራና አንተ እንደው ተውሽ እኔ ስቶ የዛ በእናትህ ስማ እኔ ስቶ እንደው ሰውን ምን አለ እኮ በፊት እኮ ጎረቤቶቻችን አንድ ላይ በልተን አንድ ላይ ጠጥተናል እንደው ብታከብሩ ግን ምን አለ ነው እውነቱ ስላወቁት እነሱ እውነቱን ስለሚያውቁት ነው እንደዚህ ይጥራው አምጫቸው እነዛን እውነት አላቸው የምትያቸውን ሰዎች አምጫቸውና ከኔ ጋር ያውሩ እንዴ አዩት እኮ ቪዲዮውን ሁሉ ካሳዩ አምጫ እኔ ጋር ያውሩኝ ይሄ ለይኩ ነው አሉ ለይኩ ነው ይሄ አናምንም እውነት እሱ ነው እንደዚህ ካንቺ አሉሽ እንደዛ ለምን ታወራም አዳምጪኝ ከካሜራ በስተጀርባ እኔን የምትረው የምታስፈራራው ድጋሜ ልንገርሽ እዚህ ጋር አውራው ነው ለኔ አውራው ለምን እንደምትቀለሰለሰው ከካሜራ ጀርባ ማውራው ልንገርሽ እንዳልዘቀዝቅሽ ነው የምልሽ በቃ ድጋሚ እንዲህ አይነት ነገር ብታደርጊ ዘቅዝቄ ላላ ነው የምገርፍሽ ልሻለሁ አዎ እሱ ነው በቃ ከዚህ እነዛን ሽማግሌዎች ምን እያልሻቸው ነው ሁልጊዜ ነገር ብቻ ነው የምታጠቢያቸው ማለት ነው እነሱም አምነው አንቺን እንደው ሰው ብለው አዳምጠው ነገር መደወላቸው ደግሞ ሲደውሉ ሁሉ ጊዜ እኔ ጋር ነው በቃ እንደዚህ ታደርጋለህ እሺ እኔ ምን ላድርጋቸው ምን ነው አብረው የበላው የጠጡ ናቸው ሽማግሌዎች ያውቃሉ ስለኛ ሳንተ አብረው እስከኖር ድረስ እውነቱን ያውቃሉ እሺ አይደለ ያንን እውነት የሚሉትን ነገር ደግሞ አልኩሽ እኮ እኔ ጋር ይዘሻቸው ነይና በቃ እኔ ጋር በቃ ይመጣሉ እሺ ደስ ይለኛል እሱ ይመጣሉ ያገኙሃል በቃ እንደዛ አደርጋለሁ አይ እሱ ካልተሳካ ደግሞ ካልተሳየሽ አይደለ አምሮሽ ጋር ያለው ነገር ስለምታውቂው ካልተሳካ ገኝማ እነሱ ንቀህ እኮ አንዴ ስልክ ትዘጋለህ ማንንም አልነቀም አንዴ እንትን ትላለህ ማንንም እንጂ እነሱማ ሲደውሉ ራሱ እኮ ስልክ ቢዚ ነው አይሻአታ የስራ ስልክ ነው የስራ ስልክ ነው ስልክ ልጠቀምበት ይችላል እኔ 24 ሰዓት እነሱን የማወራበት ጊዜ የለኝም እንደ አንቺ ምንም የምትያቸው ነገር የታውቃለሁ ለምን ግድ ፊት ለፊት አይደል እንደምትኛወሩ ፊት ለፊት እኮ መተው ነው የሚያወሩ እኔ ምን አንተም ተቀምጠን እኮ ነው እዚህ ጋር እኮ አንተም ታወራለህ እኔም ማወራለሁ አሁን ምን እንዲያደርጉልሽ ነው እነሱ እኔ ጋር የምትልኪያቸው ምክንያቱም ስለ እውነቱ ያውቃሉ አይደል እውነቱ ምንድነው አንቺ ጋር በቃ ስለ እነሱ ታያቸውና እኔ ካንተ ጋር እንደኖርኩ በምን እንደሆነ አንተም ወደዛ ይገባው እያንዳንዱ እውነቱ ይታወቃል አይደል ስለዚህ አንተ ይሄን ያክል በጣም አጋነህ እንትን ያልከው ደግሞ እነሱ እውነቱን ስለሚያውቁት ትክክል ይሄ ነው እኔም ጥፋት ካለብኝ ቁጭ አድርገው አይ ይሄ ነው ብለው ያወራሉ ይናገራሉ ከዛ በኋላ ግን ይሄ ሽማግሌ እኮ ዝም ብሎ በሽማግሌ የሚያውቅ አይደለም ጥሩ ነው ይሄ ነገር ወደ እንትን ይሄዳል ጥሩ ብለሻል እኔ ሜላት ከኔ ጋር አልኖረችም ብያለሁ እና የቤቱን እንትን ለምን ታደንታ አልኖረችም ብይችን ብቻ መልሽልኝ ግድ የለም ከኔ ጋር አልኖረችም ብያለሁ ከኔ ጋር በነበርንበት ጊዜ የሆነ ፋውል ተሰራ በሱ ጉዳይ ደግሞ እኔ ሄድኩኝ አልኩ አይደለ በቃ ስለዚህ ከኔ ጋር እንዳልኖርሽ አልተናገርኩም ኖረሻል ካኖርኩት አይደል ለምን ታዲያ ለምን ድርሻዬን ለምን እስከኖርኩ ድርሻዬን እኮ ትላለብኝ አንተ እኮ ፍርድ ቤት ያልኩ ሌላ ነው እኮ አንቺም እስከሚበቃሽ ድረስ እስከ ጥግ ድረስ ሂጂና ከሰሽ ማግኘት ካለብሽ ታገኛለሽ እዚህ ጋር እኮ እኔ እኮ አሁን ራሱ ፍርድ ቤት እኮ ያልከው ጭራሽ ሌላ ነው የምትለው ምን አልኩኝ ስትጠይቅ ምንድን ነው ያልከው ምንም ልበል በቃ ምንም ላድርግ ምንም ልበል መሆን ያለበትን ብያለሁ ፍርድ ቤቱ ደግሞ ወስኖልኛል አንተ ያልከው አሁን እዛ ጋር ካድክና አዎ ተወሰነልህ ግን ደግሞ ያኛው ደግሞ እኔ በሽማግሌዎች አሁን ይመጣሉ ምክንያቱም አንድ ላይ ነበሩ ሁሉ ነገር የሚያውቁት እነሱ ናቸው ያነሱ ደግሞ እስከ ፍርድ ቤት እንሄዳለን ማለት ነው እውነቱን ወጥቶ እንሄድ አልኩ እኮ በቃ እንሄድ እስኩ ፍርድ ቤት የምትይውነ እንሄድና አንቺ የሚወሰንልሽ ከሆነ ፍርድ ቤቱ አዎ ትክክል ነው አንተ ያደረከው ነገር አግባብ አይደለም ሲለኝ ያን የሚገባሽ ነገር ታገኛለሽ አለ እኔም እሱ ነው የምፈልገው በቃ እንጂ ሽማግሌና እናመጣለን እንዴ እናደርጋለን እንዴ ከመጨረሻው ድረስ ሂጂ ደግሞ ማለት ነው እኔ በውሸት እኮ አልሄድም እናንተ በውሸት አይደለም ሄጄ እኮ እዚህ ካሜራ ላይ አምኜ ፍርድ ቤት ሄጄ እኮ አልክደውም እኔ ደሱ አታገኝም ደምቡሎ እሱ ደግሞ አሳያለሁ የእውነት አሳያለሁ እኔ ደግሞ ካላስመለስኩኝ እውነትም ነኝ በቃ
አንተ በሰው ተማምተህ ሰው ስላለኝ እኔ ደግሞ አልኩ ህግ አይደለ ህግን ያዘው አይደለ ህግ እኮ የሚያዳላ አይደለም እንዳንተ ግን እኔ አንተ ገንገር እንዳንተ ህግ አዳምጪኝ በኋላ በላም አብያንቺ ሂጂ አንድ ያስከሰሳል ይሄ አንድ መረጃ ነው ለጉቦ እየሰጠህ ነው እያለችኝ ነው ጉቦ እየሰጠህ ነው እሺ ምን ያክል ገንዘብ ሰጠው እኔ ገንዘቡ እንደመለስኩት እንዴ ባንዴ ጠበቃ ያቀጠርከው ምን ነው ከዛ አልቀጠርክም እኮ ምን ያክል ገንዘብ ከፈልኩኝ እምታቂ ከሆነ ምን ያክል ገንዘብ ከፈልኩ ነገርኩ በቃ በህግ ነው አወራሻት ጠበቃዋን ይሄን ያክል ገንዘብ ከፈለኝ አለችሽ ይኸውልህ አንደኛ የማታውቂውን ነገር አታውሪ ምን ማለቀው ምን ስለበላት መጣ በሰላለች ነው የሰው ልጅ በማያውቀው መንገድ አይጓዝ በማታውቂው መንገድ አትጓዝ ስለ ህግ ብታውቅማ እንደዚህ አልነበረችም ገባ ስለ ህግ ብታውቅ እንደዚህ አልነበረ እዛ እኮ አላስወራለች እኮ ፍርድ ቤት እኮ ራሱ እኮ ማረፍ ያለበት ቦታ ላይ ማረፍ ስላለበት ማለት የሚገባትን ነገር ብላለች እናንተ አንድ ነገር ልንገርሽ ሲጀመር ማለት ነው አመጣጣችሁ ውሸት የምትናገሩት ውሸት ሁሉ ነገሩ ውሸት ስለዚህ ህግ ያደረገው ተጠቃቀስክ እንዴ ነብይ ያልካት እየተጠቃቀሳችሁ ስትሏል ነበር እንኳን አልኩ እኮ እኔ ራሴን መከላከል አለብኝ አይደል እንዴ ላገኝ ነው አይደል የከሰስኩት ማግኘት አለብኝ ብዬ ነው አይደል ሀቄን ላገኝ ባንዴው ዋራከው እሰይ እንኳን ከፈርኩ እንኳን ሰጠው እኔ ደግሞ አስመልሳለሁ እኮ እኔ የራሴን ድርሻ ካላስመልስኩ ደግሞ ታያኛለህ እኔ እኮ አሁንም እኮ እሷን ራሱ ከሰጣት ጠበቃሽ ገና ከሰሻት ገና አጣርች ገና ስንት ነገር ከሰሽ እኔ እኮ አትከሰሽ አላልኩም እኔ ጋር መጮህ እኮ አይደለም አሁን መክሰስ ትችያለሽ አልኩ እኮ አንቺ ይኸውልሽ እኔ ጋር መጥቶ መጮህ ምን ይሰራልሻል ምንም እኮ አይሰራልሽም መክሰስ ካለብሽ አው ከሰሽ አግኝ እስካሁን ድረስ አልኩ እኮ እኔ ስታስፈራራ ስዝትብኝ ለሳስራት ነው እንዲህ ነው ስትል እግዚአብሔር ይመስገን አለሁ እስካሁን ድረስ ስለዚህ አለመታሰርሽን እየኮራሽበት ነው ማለት ነው እግዚአብሔር ይመስገን ጠበቀኛ መድኃኒዓለም ጠብቆኝ እስካሁን አለሁ እንዳንተ ቢሆን እኮ አልኩ እንዳንተ ቢሆን ዛሬ እኔ ሌላ ቦታ ውስጥ ነበር የምገኘው ይኸውልሽ እኔ እግዚአብሔር ይመስገን አሁንም ገና እውነት እያደረች ትወጣለች ለጊዜው ቢያጨበጭብ አጨብጫቢ በበዛበት አይደለም አይውልሽ ችግር የለውም ባይዘው ምድር ላይ አልኩ እኮ ሰው ከብድ ጋር ተገናኝቶ ይጮሃል እብድስ አንተ አማኑኤል አስገብቼህ በሁለት ቀን የወጣኸው አንተ እኔ እኮ አይደለሁ እብድ አንተ ነህ ከዛ መጣህ እንደብድ አደረገህ ሰው ቢያንስ እንኳን ድክም ሲለው እንኳን መረዳት መቻል አለብሽ አንተ ከመጣ በኋላ የኔን በቃ ምን እንደዚህ ነሻ በቃ ባህሪ ስለሆነ አይሽ አይደለ እህቴን አታሰቃያት ማድረግ ያለብሽን ነገር ከኔ ጋር አድርጊ ከኔ ጋር ጨርሺ የመጀመሪያው እሱ ነው ሁለተኛው ደግሞ እነዛ ሽማግሌ ምናምን የምትያቸው በቃ አንድ ቀን ወይ አገናኘኝ ወይ ያለሽበት ድረስ መምጣት እችላለሁ አይጨቅጭቁኝ በቃ ነገር ይልኝ እነሱ ሰዎች ማለት ነው እንጂ ይሄ በየደቂቃው እየደወሉ ምን እንደምትያቸው ነው እኮ እንደ ጡጦ ነው መሰል ነገር የምታጠቢያቸው እግዚአብሔር ይመስገን ጠብ ስለዚህ እነሱን አንተም በይልኝ ነው የምልሽ ከዛ ውጪ እኔና አንቺን የሚያገናኝ ነገር የለም ህግ ከሆነ ደግሞ ህጉ መንገዱ ክፍት ነው ለኔም ላንቺም እኩል ነው የሚያስተናግደን ሂጂና መክሰስ ትችያለሽ ከዛ ውጪ ያለውን ነገር ከኔ ጋር ያለሽን ግንኙነት ጨርሰሽ ተማምነሃል እኔም ደግሞ ብር ስላለሁን ተማምነህ እንደዚህ ውጭ ያረጋች አዎ ገንዘቤን ተማምኛለሁ ምንም አታመጭም በቃ እስከ መጨረሻው ድረስ እጓዛለሁ አንቺ ምንም አታመጭም ሂጂ በቃ መንገዱን ጨርቅ ያድርግልሽ ከሳሽም ምንም አድርጊም እኔ ያለው አንቺም አለሽ ከዚህ ውጪ ምንም ልልሽ አልችልም ግን ድጋሚ እዛ ቤት ላይ ከመጣሽ እንዲህ አንጠልጥዬ እመጣለሁ በእጄ ሰበብ እንዳትሆኝ ነግሬሻለሁ እመጣለሁ እስቲ